ምስራች ምስር ብላትሉኝም የዓለም የነዳጅ ዋጋ በከፍተኛ ሁኔታ ቀነሰ። በኢትዮጵያ ምን ይጠበቃል? ይህ ሲቀንስ ባለፉት ሳምንታት በሆርሙዝ የባህር ሰረጥ መዘጋት ምክንያት የዓለም የነዳጅ ገበያ ተቃውሶ ነበር። በሀገራችንም የነዳጅ እጥረትና የዋጋ ንረት በትራንስፖርት ላይ ከፍተኛ ጫና ፈጥሮ መቆየቱ ይታወሳል። ዛሬ ግን አዲስ ተስፋ የሚሰጥ ዜና ከዓለም ዙሪያ ተሰምቷል። ኢራንና እስራኤል በደረሱበት ጊዜያዊ የተኩስ አቁም ስምምነት መሰረት ቁልፍ የሆነ የሆርሙዝ የባህር ሰረጥ ለንግድ መርከቦች ክፍት እንዲሆን ተወስኗል። ይህ እንግዲህ በጣም ትልቅ ዜና ነው። ለምን ትልቅ ዜና ሆነ ለምትሉ የዋጋ መውረድ የዓለም የነዳጅ ዋጋ ዛሬውኑ በከፍተኛ ሁኔታ ቀንሷል። ይህም በቅርቡ በሀገራችን የታየውን የነዳጅ ሰልፍና የዋጋ ጭማሪ ሊያቃልል ይችላል ተብሎ ይታመናል። ሌላው የትራንስፖርት ስቃይና እንግልትን ይቀንሳል። በነዳጅ እጥረትና ዋጋ መጨመር ምክንያት የታክሲና የጭነት መኪናዎች ዋጋ ሰማይ መንካቱ ለሁላችንም እንግዲህ የዕለት ተዕለት ፈተና ሆኖብን ከርሟል። ይህ የዓለም ገበያ መረጋጋት በሀገራችንም የትራንስፖርት ወጪን ለመቀነስ መንገድ ይከፍታል፣ ያመቻቻል። የእቃዎች ዋጋ የነዳጅ ዋጋ ሲቀንስ ከቦታ ቦታ የሚጓጓዙ እንደ ሽንኩርት፣ ጥራጥሬ ያሉ መሰረታዊ ሸቀጦችም ዋጋ አብሮ የመቀነስ እድል ሰፊ ነው። ምክንያቱም ካያችሁ ነዳጅ ከተወደደ በኋላ እቃዎች ብዙ ጨምሯል። እንግዲህ እናንተ በነዳጅ ዋጋ መጨመር ምክንያት በትራንስፖርት እጥረት ማለት ነው በኑሮ ላይ የደረሰባችሁን ፈተና እንዴት እየተወጣችሁት ነው? የዋጋ መቀነሱ በምን ያህል ፍጥነት በሀገራችን ገበያ ላይ ይንጸባረቃል ኦር ይውላል? አስተያየታችሁን በኮሜንት ሴክሽን ላይ አጋሩኝ። ሌሎች አዳዲስ መረጃዎች እንዲደርሳችሁ እንግዲህ ቤቱን ፎሎ አድርጉ። ለጓደኞቻችሁ ሼር ማድረግ እንዳይረሳ። ሰበር መረጃን እነሆኝ። በዓለም ዙሪያ አንድ ደስ የሚል ዜና የተሰማ ይገኛል። እስኪ እኔ መረጃውን ላደርሳችሁ። የሆርሙዝ ወሽመጥ ለሁሉም ክፍት መሆኑን ኢራን አስታወቀች። በሊባኖስ የተደረገው የተኩስ አቁም ስምምነትን ተከትሎ የሆርሙዝ ወሽመጥ ለሁሉም የንግድ መርከቦች ክፍት መሆኑን የኢራን የውጭ ጉዳይ ሚኒስተር ይህንን አስታውቋል። እንደ ሚኒስተሩ ገለጻ ከሆነ የተኩስ አቁም ስምምነት ባለበት ጊዜ ሁሉ ማንኛውም የንግድ መርከብ ያለምንም እንቅፋት በወሽመጡ ማለፍ ይችላል። ኢራን ጊዜያዊ የተኩስ አቁምን እንደማትቀበልና ይልቁንም በመላው ቀጠና ለተቀሰቀሰው ጦርነት ዘላቂ መፍትሄ እንዲመጣ እንደምትፈልግ የሀገሪቱ ምክትል የውጭ ጉዳይ ሚኒስተር ይህንን ገልጿል። ይህ ውሳኔ በዓለም አቀፍ የንግድ እንቅስቃሴ ያለውን ውጥረት ያረግባል ተብሎ ይጠበቃል። እናንተስ ምን ታስባላችሁ? ይሄ ዋንቱ ኒውስ ነው። ለአዳዲስና ትኩስ መረጃዎች ቤቱን ፎሎ ማድረግ እንዳይረሳ። ታንክ ዩ። ሰበር መረጃን እነሆኝ። ፕሬዝዳንት ትራምፕ የሆርሙዝ ወሽመጥ ክፍት ስላደረገች ኢራንን አመሰገኑ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰረጥን ክፍት ማድረጉን ተከትሎ በትሩዝ የማህበራዊ ትስስር ገጻቸው ባስተላለፉት መልእክት ሁለተኛው ዙር የአሜሪካና ኢራን የሰላም ድርድር በዚህ ሳምንት መጨረሻ ሊካሄድ እንደሚችል ገልጿል። ፕሬዝዳንት ትራምፕ የሆርሙዝ ሰረጥ አሁን ለንግድ ጉዞ ክፍት መሆኑን ገልጸው ከኢራን ጋር የሚደረጉ ንግግሮች በፍጥነት ሊጠናቀቁ መቃረባቸውን ገልጸዋል። ኢራን የሆርሙዝ ሰረጥን ሙሉ በሙሉ ክፍት በማድረጓ ፕሬዝዳንት ትራምፕ ምስጋና አቅርቧል። ከኢራን ጋር እየተካሄደ ያለው ድርድር 100% እስኪጠናቀቅ ድረስ በኢራን ላይ የተጣለው የባህር ኃይል እገዳ እንደሚቀጥልም ፕሬዝዳንት ይህንን አስታውቋል።